የሁመራ ሸረሪናው ጦርነት ጉዳይ የሱዳኑ ኤጀንሲ ግጭቱን ሸሽተው ወደ ሱዳን ገቡ በሚል ስለተሰራጨው ዘገባ የሰጠውን ምላሽ እንመለከታለን። ህወሓት በአዲስ መልኩ ያሳለፈው አነጋጋሪ ውሳኔ ራሱን ህወሓትን ከስልጣን ለማስወገድ ጫካና በረሃ ለወረዱ አማጺዎች ያዘጋጀው ድል አነጋጋሪ ሆኗል። ሌላኛው ትኩረታችን ነው። የአማራ ክልሉ የጸጥታ ኃይል ዝግጅት፣ በተለያዩ ዩኒፎርሞች እየታዩ ነው የተባሉት አዳዲስ ኃይሎች ጉዳይም ይዳሰሳል። በገበያው ላይ በሚታይ መልኩ እየጠፉ ያሉት አነስተኛ የብር ኖቶች ጉዳይም ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ህወሓት በአዲስ መልኩ ያሳለፈው አነጋጋሪ ውሳኔ ራሱ ህወሓትን ከስልጣን ለማስወገድ ጫካና በረሃ ለወረዱ አማጺዎች ያዘጋጀው ድል አነጋጋሪ ሆኗል። በትግራይ በኃይል ስልጣን የያዘው ህወሓት መራሹ የክልሉ አስተዳደር በተቃውሞ ከትግራይ ውጪ ነፍጥ ያነሱ የታጠቁ ኃይሎች በአስቸኳይ ወደ ትግራይ ከተመለሱም ያለምንም ችግር መደበኛ ህይወታቸውን እንዲመሩ መፍቀዱን አስታውቋል። ከመጋቢት 2017 ዓ.ም ጀምሮ ነፍጥ አንስተው የነበሩ ኃይሎች በአስቸኳይ ወደ ክልሉ ከተመለሱ በየስራ መስካቸው መሳተፍ የሚችሉበትን ሁኔታ የሚያመቻች መመሪያ ማጽደቁን አስተዳደሩ ገልጿል። አስተዳደሩም የክልሉ የሰላምና ደህንነት ቢሮ በቅርቡ በዚህ ጉዳይ ዙሪያ ዝርዝር መረጃ እንደሚሰጥ አስታውቋል። ህወሓትን ከስልጣን ማስወገድን ዓላማ ያደረገው ሐራ መሬት የተባለ ታጣቂ ኃይል በአፋርና ትግራይ ድንበሮች ሲንቀሳቀስ መቆየቱ ይታወቃል። ከዚሁ ጋር በተያያዘ ሰሞንኛው የሸረሪና ፍጥጫ የዓለም አቀፉን ማህበረሰብና መገናኛ ብዙሃንን ቀልብ ይዟል። አምነስቲ ኢንተርናሽናል የዓለም አቀፍና ቀጠናዊ ድርጅቶች የሰብአዊ መብቶች ምርመራቸውን እንዲቀጥሉ የኢትዮጵያ መንግስት እንዲፈቅድ ጠይቋል። የድርጅቱ የምስራቅና ደቡብ አፍሪካ ዳይሬክተር ቲጌሬ ቻጉታ በትግራይ አዲስ የተቀሰቀሰው ግጭት የአካባቢው ነዋሪዎች በድጋሚ ለሰብአዊ መብት ጥሰት አጋልጧል ብለዋል። የፌዴራልና ክልል ባለስልጣናት የንጹሃን ዜጎችን ጥበቃ ጨምሮ የሰብአዊ መብቶችን እንዲያከብሩ ያሳሰበው አምነስቲ የፌዴራሉ መንግስትና የትግራይ ክልል ባለስልጣናት ሰሞኑን ግጭት በተከሰተበት የትግራይ አካባቢ ገለልተኛ መገናኛ ብዙሃንና የሰብአዊ መብት ተቆጣጣሪዎች እንዲገቡ እንዲፈቅዱ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጥሪ አድርጓል። ከሁመራ ሸረሪናው ጦርነት ሪፖርቶች አልወጣንም። የሱዳኑ ኤጀንሲ ግጭቱን ሸሽተው ወደ ሱዳን ገቡ በሚል ስለተሰራጨው ዘገባ የሰጠውን ምላሽ ደግሞ እንመልከት። የሱዳን የስደተኞች ኮሚሽን እስከ ትላንት በስቲያ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል ቅዳሜ ዕለት የተካሄደውን ግጭት ተከትሎ ወደ ሱዳን የገባ ኢትዮጵያዊ ስደተኛ የለም ሲል ለረድኤት ድርጅቶች በሰጠው ማብራሪያ አስታውቋል። ግጭቱን ተከትሎ በመቶዎች የሚቆጠሩ ስደተኞች ወደ ሱዳን እንደገቡም የፈረንሳዩ ዜና ወኪል ዘግቦ ነበረ። ሆኖም ግጭቱ ከቀጠለ ስደተኞች ወደ ሱዳን በብዛት ሊገቡ እንደሚችሉ ኮሚሽኑ ስጋቱን የገለጸ ሲሆን የሰብአዊ እርዳታ ድርጅቶችም ቀድመው እንዲዘጋጁ አሳስቧል። ኮሚሽኑ በምስራቃዊ ሱዳን ያሉት የስደተኞች መጠለያዎች ተጨማሪ ስደተኛን መቀበል እንደማይችሉና ስደተኞች በብዛት ከገቡ ሌላ መጠለያ ማቋቋም ያስፈልጋል ብሏል። የመረጃ ጥንቅራችን እንደቀጠለ ነው። የአማራ ክልሉ የጸጥታ ኃይል ዝግጅት አማራ ክልል በተለያዩ አካባቢዎች ሕግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች፣ በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀ አስታውቋል። ይህ በእንዲህ እንዳለ ተመራቂዎቹ ከዞን ዞን የለበሷቸው ወታደራዊ የደንብ ልብሶች ወይም ዩኒፎርም የተለያዩ መሆናቸው ተስተውሏል። እንዲሁም ወልዲያን፣ ባህር ዳርንና ሌሎች አካባቢዎችን ጨምሮ ደግሞ በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና ተሰጥቷል። በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወሳል። የኮረም ከተማ ኮሚዩኒኬሽን ከአላማጣ ከተማ፣ ከራያ አላማጣና ከራያ ባላ የተውጣጡ የራያ ዘብ የተሰኙ ኃይሎች አባላት የሞራል የስነ ልቦናና የዝግጁነት ስልጠናቸውን በመጨረሻው ምዕራፍ ላይ እንደደረሰ ገልጾ ነበረ። የክልሉ ኮሚዩኒኬሽን ይዞት በወጣው መረጃ መሰረት በደቡብ ወሎ ጊምባ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደብረ ብርሃንና ባህር ዳር ላይ ስልጠናዎች መከናወናቸውን አዲስ ማለዳ ዘግቧል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግ ማስከበር አቅምን ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩ ጥምር የጸጥታ ኃይሎችን ማስመረቁን የአማራ ክልል ኮሚዩኒኬሽን ገልጿል። እንዲሁም ከደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በጊምባ ከተማ የንድፍ ሐሳብና ወታደራዊ ስልጠና የተሰጣቸው የደጀን ኃይል አባላት መመረቃቸውንም አስታውቋል። በጊምባው ምረቃ ላይ የተገኙት የ11ኛ ዝ ዋና አዛዥ ሜጀር
ጀነራል አድማሱ አለሙ በበኩላቸው የደቡብ ወሎ የሰላም ኃይሎች ከመከላከያ ሰራዊት ጋር በትብብር ብዙ ስራዎች መስራታቸውን ገልጸው ይህም ለብዙ ስኬቶች መሰረት ነው ብለዋል። ወደፊትም ይህ ቅንጅት ይበልጥ ተጠናክሮ እንደሚቀጥል ገልጸዋል። በኮምቦልቻ ከተማ አስተዳደር ለ10 ተከታታይ ቀናት ሲሰጥ የቆየ ስልጠና በተጠናቀቀበት መርሃ ግብር ላይ ተገኝተው ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ደግሞ ጥምር የጸጥታ ኃይሉ ከህዝቡ ጋር የጠበቀ ቁርኝት በመፍጠርና ከሀገር መከላከያ ሰራዊት ጋር በመቀናጀት የህዝብን ደህንነት የሚያደፈርሱ እኩይ እንቅስቃሴዎችን ማክሸፍ አለበት ሲሉ አሳስበዋል። በሌላ በኩል ደግሞ የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንደሰን ልሳነ ወርቅ ተመራቂዎች የሀገርን ነጻነትና ሉዓላዊነት የማስጠበቅ ታሪካዊ አደራን በመጠበቅ የተጣለባቸውን ሀገራዊ ኃላፊነት በከፍተኛ የሙያ ስነ ምግባርና ቁርጠኝነት ልትወጡ ይገባል ሲሉ ጥሪ አቅርበዋል። በተመሳሳይ የክልሉ ኮሚኒኬሽን ባጋራው መረጃም በጀግንነት መጠበቅ፣ በሰብአዊነት ማገልገል በሚሉ መሪ ቃላት በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰጥ የነበረው የጸጥታ አባላት ስልጠና መጠናቀቁን አስታውቋል። በዚሁ የምረቃ ስነ ስርዓት ላይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፋ ጀግንነት ሀገርን ከመስዋዕትነት ባሻገር በሰብአዊነት የተጎዱትን መንከባከብ ጭምር ነው በማለት ሰልጣኞች ባገኙት ወታደራዊና ሰብአዊ ስልጠና ሀገርን የመጠበቅ አደራቸውን እንዲወጡ ጥሪ አቅርበዋል። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ መር በበኩላቸውም ተመሳሳይ ይዘት ያለው መልእክት ያስተላለፉ ሲሆን የተሰጠው የፖለቲካና ወታደራዊ ሳይንስ ስልጠና የሰልጣኞችን ሁለንተናዊ አቅም እንዳጎለበተው መጠቆማቸው ተመላክቷል። ሰልጣኞች የመከላከያ ደጀን በመሆን የባዕዳን ተልዕኮ ፈጻሚዎችን እንቅስቃሴ እንዲመክቱና ነፃ ቀጠናዎችን በማጽናት ህዝብን ከወንበዴዎች የመታደግ ኃላፊነታቸውን ሊወጡ ይገባል በማለት ዋና አስተዳዳሪው ለሰልጣኞች ተናግረዋል። በወልዲያው ምርቃት ላይ የተገኙት የሀገር መከላከያ ሰራዊት ወታደራዊ አዛዥ ጄኔራል ሰልጣኞች ከሀገር መከላከያ ጋር በቅንጅት እንደሚሰሩ ገልጸው የአካባቢያችንን ችግር እኛንን የምንፈታው ብሎ ማመን፣ ባመኑት መሰረት መወሰንና ከጸጥታ መዋቅሮች ጋር ተባብሮ መስራት ያስፈልጋል ሲሉ አስረድተዋል ተብሏል። ወደ ሌላኛው መረጃችን አለፍን። የአነስተኛ ገንዘብ ኖቶች እጥረት ተከስቷል። የአነስተኛ የገንዘብ ኖቶች እጥረት የችርቻሮ ነጋዴዎችንና ደንበኞችን እየፈተነ ነው ተብሏል። በኢትዮጵያ የችርቻሮ ንግድ ዘርፍ አነስተኛ የገንዘብ ኖቶች በተለይም የ10 ብር ኖት እጥረት በዕለታዊ የንግድ እንቅስቃሴዎች ላይ ከፍተኛ ጫና እያሳደረ ነው። በርካታ የሱቅ ባለቤቶች መልስ በማጣታቸው ምክንያት ደንበኞችን ለመመለስ ወይም ዕቃዎችን በዕዳ ለመስጠት ተገደዋል። የሀገሪቱ አጠቃላይ የዋጋ ንረት 13.9 በመቶ እንዲሁም የምግብ ዋጋ ንረት 15.1 በመቶ በመድረሱ አነስተኛ ኖቶች በእጅ የመዘዋወር ፍጥነታቸው ጨምሮ በፍጥነት እንዲያልቁና እንዲቀደዱ አድርጓል ተብሏል። እንደ አውሮፓውያን አቆጣጠር በ2020 ከተደረገው የብር ቅያሬ ወዲህ አዲስ የ10 ብር ኖት ያልታተመ በመሆኑም በገበያው ላይ ያለው መጠን በከፍተኛ ሁኔታ እየቀነሰ መጥቷል የተባለው። በተጨማሪም ከ350 ቢሊዮን ብር በላይ ከባንክ ስርጭት ውጪ በህዝብ እጅ ስለሚገኝ ብሔራዊ ባንክ ያረጁ ኖቶችን ሰብስቦ ለመተካትና ለማስወገድ ተቸግሯል። ታላቁ የኢትዮጵያ ህዳሴ ግድብ የሚሊዮኖችን ቤት ወደ ብርሃን ቀይሯል ሲል ሲኤንኤን ዘግቧል። መቀመጫውን በአሜሪካ ያደረገው ሲኤንኤን የቴሌቪዥን ጣቢያ ታላቁ የኢትዮጵያ ህዳሴ ግድብ የሚሊዮኖችን ቤት ወደ ብርሃን የቀየረ ግድብ ነው ሲል ገልጿል። በሲኤንኤን የኬንያ ተወካይ ዘጋቢ የሆነችው ቪክቶሪያ ሩባደሪ ባሰናዳችው ዘገባም በአፍሪካ ቀዳሚው የሃይድሮ ኤሌክትሪክ ግድብ ወደ ሆነው ታላቁ የኢትዮጵያ ህዳሴ ግድብ አቅንታ የተመለከተችውን የግድቡን እውነት አጋርታለች። ጋዜጠኛዋ ቪክቶሪያ በዘገባዋ ግድቡን ኢትዮጵያውያን ያለማንም ድጋፍ በራሳቸው አቅም ገንብተው ለውጤት ማብቃታቸውን ገልጻለች። 145 ሜትር ከፍታና 1.8 ኪሎ ሜትር ርዝመት ያለው ግድቡ ከኢትዮጵያ አልፎ ለቀጠናው የኃይል አቅርቦት ተደራሽ ለማድረግ ሚናው ከፍተኛ መሆኑን ተንትናለች። ግድቡ ከራስ ፍጆታ እስከ ቀጠናዊ የኃይል ትስስር እንዲሁም እስከ ቱሪስት መዳረሻነት የኢትዮጵያን ኢኮኖሚ በማሳደግ ረገድ ዘርፈ ብዙ አስተዋጽኦ እንደሚያደርግ ገልጻለች። በሲኤንኤን የህዳሴ ግድብ ዘገባ ላይ በማጣቀሻነት የተጋበዙት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግድቡ 5150 ሜጋዋት ኃይል የማመንጨት አቅም እንዳለው አብራርተዋል። ግድቡ ከኢትዮጵያ አልፎ ጎረቤት ሀገራትን የኤሌክትሪክ ኃይል ተጠቃሚ እያደረገ መሆኑን በመጥቀስ ሱዳን፣ ጅቡቲ፣ ኬንያ እና ታንዛኒያ ኃይል ተደራሽ ለማድረግ መቻሉን፣ በቀጣይ ደግሞ ለሶማሊያና ደቡብ ሱዳን ኃይል ለመሸጥ ዝግጅት መደረጉን አመላክተዋል።
በመጨረሻም ግዙፉ የኢትዮጵያ አየር መንገድ ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖች ግዥ እየተከናወነ መሆኑን አስታውቋል። አየር መንገዱ ወደ አውስትራሊያ በረራ የመጀመር ከፍተኛ ፍላጎት እንዳለውና ገበያውም እንዳለ መረዳቱን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ነገር ግን አሁን ላይ ወደ አውስትራሊያ በረራ ለመጀመር አውሮፕላን የለንም ብለዋል። ለዚህም ረጅም ርቀት መጓዝ የሚችሉ አዳዲስ አውሮፕላኖች ግዥ እየተከናወነ መሆኑን ጠቁመዋል። አየር መንገዱ ከጥር 2020 ጀምሮም ከቦይንግ እና ኤርባስ ኩባንያዎች የሚረከባቸው በርከት ያሉ አዳዲስ አውሮፕላኖች በመኖራቸው ለአውስትራሊያው መስመር በረራ መጀመር ዝግጅት እንደሚደረግ ገልጸዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።